መጽሐፈ ነህምያ ምዕራፍ 4 ሰንባላጥም ቅጥሩን እንደሰራን በሰማ ጊዜ እጅግ ተቆጣ፣ ተበሳጨም፣ በአይሁድም አላገጠ። በወንድሞቹና በሰማርያ ሰራዊትም ፊት እነዚህ ደካሞች አይሁድ የሚሰሩት ምንድን ነው? ይተውላቸዋልን? ይሰዋሉን? በአንድ ቀንስ ይጨርሳሉን? የተቃጠለውንስ ድንጋይ ከፍርስራሹ መልሰው ያድኑታልን? ብሎ ተናገረ። አሞናዊውም ጦቢያ በአጠገቡ ቆሞ በድንጋይ በሚሰሩት ቅጥራቸው ላይ ቀበሮ ቢመጣበት ያፈርሰዋል አለ። አምላካችን ሆይ ተንቀናልና ስማ፣ ስድባቸውን በራሳቸው ላይ መልስባቸው። በምርኮ አገር ለብዝበዛ አሳልፈ ስጣቸው። በደላቸውንም አትክደን፣ ኃጢአታቸውም ከፊት አይደምሰስ። በሠራተኞች ፊት አስቆጥተውሃልና። ቅጥሩንም ሠራን። ቅጥሩም ሁሉ እስከ እኩሌታው ድረስ ተጋጠመ። የሕዝቡም ልብ ለሥራው ጨከነ። ሰንባላጥና ጦቢያም አረባውያንም አሞናውያንም አሽዶዳውያንም የኢየሩሳሌም ቅጥር እየታደሰ እንደሄደ የፈረሰውም ሊጠገን እንደተጀመረ በሰሙ ጊዜ እጅግ ተቆጡ። መጥተውም ኢየሩሳሌምን ይወጉና ያሸብሩ ዘንድ ሁሉም በአንድነት ተማማሉ። ወደ አምላካችንም ጸለይን። ከእነርሱም የተነሳ በአንጻራቸው ተጠባባቂዎች በሌሊትና በቀን አደረግን። ይሁዳም የተሸካሚዎች ኃይል ደከመ፣ ፍርስራሹም ብዙ ነው፣ ቅጥሩንም እንሠራ ዘንድ አንችልም አሉ። ጠላቶቻችንም ወደ መካከላቸው እስክንመጣና እስክንገድላቸው ድረስ ሥራቸውንም እስክናስተጓጉል ድረስ አያውቁምና አያዩም አሉ። በአጠገባቸውም የተቀመጡት አይሁድ መጥተው ከስፍራ ሁሉ ይመጡብናል ብለው 10 ጊዜ ነገሩን። ከቅጥሩም በስተኋላ በኩል ባለው በታችኛው ስፍራ ሰይፋቸውን፣ ጦራቸውንም፣ ቀስታቸውንም አስይዤ ሕዝቡን በየወገናቸው አቆምኋቸው። አይቼም ተነሳው። ታላላቆቹንና ሹማምንቱንም የቀሩትንም ሕዝብ አትፍሯቸው፣ ታላቁንና የተፈራውን ጌታ አስቡ። ስለ ወንድሞቻችሁም ስለ ወንዶችና ስለ ሴቶች ልጆቻችሁም ስለ ሚስቶቻችሁም ስለ ቤቶቻችሁም ተዋጉ አልኋቸው። ጠላቶቻችንም ይህ ነገር እንደደረሰልን እግዚአብሔርን ምክራቸውን ከንቱ እንዳደረገው ሰሙ። እኛም ሁላችን ወደ ቅጥሩ እያንዳንዳችን ወደ ሥራችን ተመለስን። ከዚያም ቀን ጀምሮ እኩሌቶቹ ብላቴኖቼ ሥራ ይሰሩ ነበር፣ እኩሌቶቹም ጋሻና ጦር፣ ቀስትና ጥሩርም ይዘው ነበር። አለቆቹም ከይሁዳ ቤት ሁሉ በኋላ ይቆሙ ነበር። ቅጥሩንም የሚሰሩትና ተሸካሚዎቹ በአንድ እጃቸው ይሰሩ ነበር፣ በአንድ እጃቸውም የጦር መሣሪያቸውን ይይዙ ነበር። አናጢዎቹም ሁሉ እያንዳንዱ ሰይፉን በወገቡ ታጥቆ ይሠራ ነበር። ቀንደ መለከትም የሚነፋ በአጠገቤ ነበረ። ታላላቆቹንና ሹማምንቱን የቀሩትንም ሕዝብ ሥራው ታላቅና ሰፊ ነው፣ እኛም በቅጥሩ ላይ ተበታትነናል፣ አንዱም ከሁለተኛው ርቋል። የቀንደ መለከቱን ድምፅ ወደምትሰሙበት ስፍራ ወደዚያ ወደ እኛ ተሰብሰቡ፣ አምላካችን ስለ እኛ ይዋጋል አልኋቸው። ሥራውንም ሠራን። ከማለዳው ወቅታም ጀምሮ ከዋክብት እስኪወጡ ድረስ እኩሌቶቹ ጦር ይይዙ ነበር። ደግሞም በዚያ ጊዜ ሕዝቡን ሁላችሁ ከብላቴኖቻችሁ ጋር በኢየሩሳሌም ውስጥ ደሩ፣ በሌሊትም ጠባቂዎች ሁኑልን፣ በቀንም ስሩ አልኋቸው። እኔና ወንድሞቼም ብላቴኖቼም በኋላም የነበሩት ጠባቂዎች ልብሳችንን አናወልቅም ነበር። መጽሐፈ ነህምያ ምዕራፍ 5 በወንድሞቻቸውም በአይሁድ ላይ ትልቅ የሕዝቡና የሚስቶቻቸው ጩኸት ሆነ። አያሌዎቹም ወንዶችና ሴቶች ልጆቻችን ብዙዎች ናቸው፣ በልተንም በሕይወት እንድንኖር እህልን እንሸምት ይሉ ነበር። አያሌዎቹም ከራብ የተነሳ እህልን እንሸምት ዘንድ እርሻችንና ወይናችንን ቤታችንንም አስይዘናል ይሉ ነበር። ሌሎቹም ለንጉሡ ግብር እርሻችንንና ወይናችንን አስይዘን ገንዘብ ተበድረናል። አሁንም ሥጋችን እንደ ወንድሞቻችን ሥጋ፣ ልጆቻችንም እንደ ልጆቻቸው ናቸው። እነሆም ወንዶችና ሴቶች ልጆቻችን ባሪያዎች የሆኑ ዘንድ ሰጥተናል። ከሴቶችም ልጆቻችን ባሪያዎች ሆነው የሚኖሩ አሉ። ታላላቆችም እርሻችንና ወይናችንን ይዘዋልና ልናድናቸው አንችልም ይሉ ነበር። እኔም ጩኸታቸውንና ይህን ቃል በሰማሁ ጊዜ እጅግ ተቆጣሁ። በልቤም አሰቡ። ታላላቆቹንና ሹማምንቱንም ሁላችሁ እያንዳንዳችሁ ወለድ ትወስዳላችሁ ብዬ ተጣላኋቸው። ትልቅም ጉባኤ ሰበሰብሁባቸው። እኔም ለአሕዛብ የተሸጡትን ወንድሞቻችንን አይሁድን በፈቃዳችን ተቤዠን፣
እናንተስ ወንድሞቻችሁን ትሸጣላችሁን? እነርሱስ ለእኛ የተሸጡ ይሆናሉን? አልኋቸው። እነርሱም ዝም አሉ፣ መልስም አላገኙም። ደግሞም አሉ፣ የምታደርጉት ነገር መልካም አይደለም። ጠላቶቻችን አሕዛብ እንዳይሰድቡን አምላካችንን በመፍራት ትሄዱ ዘንድ አይገባችሁምን? እኔም ደግሞ ወንድሞቼም ብላቴኖቼም ገንዘብና እህል ለእነርሱ አበድረናል። እባካችሁ ይህን ወለድ እንተውላቸው። እርሻቸውንና ወይናቸውን ወይራቸውንና ቤታቸውንም ከእነርሱም የወሰዳችሁትን ገንዘቡንና እህሉን ወይን ጠጁንና ዘይቱን 100 እጅ 1 እጅ እባካችሁ ዛሬ መልሱላቸው። እነርሱም እንመልስላችኋለን፣ ከእነርሱ ምንም አንሻም፣ እንደተናገርህ እንዲሁ እናደርጋለን አሉ። ካህናቱንም ጠርቼ እንደዚህ ነገር ያደርጉ ዘንድ አማልኋቸው። ደግሞም ልብሴን አራገፉና ይህን ነገር የማያደርገውን ሰው ከቤቱና ከሥራው እንዲሁ እግዚአብሔር ያራግፈው፣ እንዲሁም የተራገፈና ባዶ ይሁን አሉ። ጉባኤም ሁሉ አሜን አሉ። እግዚአብሔርንም አመሰገኑ። ሕዝቡም እንደዚህ ነገር አደረጉ። ንጉሡም በይሁዳ ምድር ላይ አለቃ ሆን ዘንድ ካዘዘኝ ጊዜ ጀምሮ ከንጉሡ ከአርጤክስስ ከ20ኛው ዓመት እስከ 32ኛው ዓመት ድረስ 12 ዓመት ያህል እኔና ወንድሞቼ ለአለቃ የሚገባውን ስንቅ አልበላንም። ከእኔ አስቀድሞ የነበሩት አለቆች ግን በሕዝቡ ላይ አክብደው ነበር። ስለ እንጀራውና ስለ ወይኑ 40 ሰቅል ብር ይወስዱ ነበር። ሎሌዎቻቸውም ደግሞ በሕዝቡ ላይ ሰለጥኑ ነበር። እኔ ግን እግዚአብሔርን ስለፈራው እንዲህ አላደረግኩም። ደግሞም አጥብቄ ቅጥሩን ሥራ ሠራሁ፣ እርሻም አልገዛንም። ብላቴኖቼም ሁሉ ወደዚያ ወደ ሥራው ተሰበሰቡ። ደግሞም በዙሪያችን ካሉት አሕዛብ ወደ እኛ ከመጡት ሌላ ከአይሁድና ከሹማምንቱ ወደ 150 ሰዎች በገበታዬ ነበሩ። ከወፎችም በቀር ለአንድ ቀን 1 በሬና 6 የሰቡ በጎች፣ በ10 ቀንም ብዙ ልዩ ልዩ አይነት ወይን ጠጅ ይዘጋጅልኝ ነበር። ነገር ግን አገዛዝ በሕዝቡ ላይ ከብዶ ነበርና ለአለቃ የሚገባውን ስንቅ አልሻም ነበር። አምላኬ ሆይ ለዚህ ሕዝብ ያደረግኩትን ሁሉ ለበጎነት አስብልኝ። መጽሐፈ ነህምያ ምዕራፍ 6። እንዲህም ሆነ ቅጥሩን እንደሠራው ከፍራሹም አንዳች እንዳልቀረበት ሰንባላጥና ጦቢያ አረባዊም ጌሳም የቀሩትም ጠላቶቻችን ሰሙ። ነገር ግን እስከዚያ ጊዜ ድረስ በበሮች ውስጥ ሳንቃዎቹን አላቆምሁም ነበር። ሰንባላጥና ጌሳም መጥተህ በኦኖ ቆላ ውስጥ ባሉት መንደሮች እንገናኝ ብለው ላኩብኝ። ነገር ግን ክፉ ያደርጉብኝ ዘንድ ያስቡ ነበር። እኔም ትልቅ ሥራ እሠራለሁ፣ እወርድም ዘንድ አይቻለኝም። ሥራውን ትቼ ወደ እናንተ በመውረዴ ስለምን ሥራው ይታጎላል ብዬ መልእክተኞችን ላኩባቸው። እንዲህም ቃል 4 ጊዜ ላኩብኝ። እኔም እንደ ፊተኛው ቃል መለስሁላቸው። ሰንባላጥም እንደ ፊተኛው ጊዜ ብላቴናውን 5ኛ ጊዜ ላከብኝ። በእጁም ውስጥ አንተና አይሁድ ዓመፅ እንድታስቡ ስለዚህም ቅጥሩን እንድትሠራ ንጉሣቸውም ትሆን ዘንድ እንድትወድ በአሕዛብ ዘንድ ተሰምቷል። ደግሞም ንጉሥ በይሁዳ አለ ብለው ስለ አንተ በኢየሩሳሌም ይናገሩ ዘንድ ነቢያትን አቁመሃል። አሁንም ለንጉሡ ይህን ቃል ያወሩለታል። እንግዲህ መጥተህ በአንድነት እንማከር የሚል ክፍት ደብዳቤ ነበረ። እኔም አንተ ከልብህ ፈጥረኸዋል እንጂ እንደተናገርኸው ነገር ምንም የለም ብዬ ላኩበት። እነርሱም ሁሉ ሥራው እንዳይፈጸም እጃቸው ይደክማል ብለው ያስፈራሩን ዘንድ ወደዱ። አሁንም አምላክ ሆይ እጄን አበርታ። እኔም ወደ መሄጣብኤል ልጅ ወደ ድልያ ልጅ ወደ ሸማያ ቤት ገባው። እርሱም ተዘግቶ ነበርና በእግዚአብሔር ቤት በመቅደስ ውስጥ እንገናኝ፣ የመቅደሱንም ደጆች እንዝጋ፣ እነርሱ መጥተው ይገድሉሃልና በሌሊት የሚገድሉ ዘንድ ይመጣሉና አለ። እኔም እንደ እኔ ያለ ሰው የሸሸና ነፍሱን ሲያድን ዘንድ ወደ መቅደስ የገባ ማን ነው? እኔስ አልገባም አልሁት። እግዚአብሔርም ልኮት እንዳልነበረ በእኔ ላይ ግን ትንቢት እንደተናገረ እነሆ አወቅሁ። ጦቢያና ሰንባላጥም ገዝተውት ነበር። ይህንም ነገር አደርግና በድል ዘንድ በእኔም ላይ ክፋት እንዲናገሩና እንዲያላግጡ ያስፈራራኝ ዘንድ ተገዝቶ ነበር። አምላኬ ሆይ ስለዚህ ሥራቸው ጦቢያንና ሰንባላጥን ያስፈራሩኝንም ዘንድ የወደዱትን ነቢይቱን ኖዓድያን የቀሩትንም ነቢያት አስብ። ቅጥሩም በኤሉል ወር በ25ኛው ቀን በ52 ቀን ውስጥ ተጨረሰ። ጠላቶቻችንም ሁሉ ይህን በሰሙ ጊዜ በዙሪያችን የነበሩ አሕዛብ ሁሉ ፈሩ፣ በራሳቸውም ሐሳብ እጅግ ተዋረዱ። ይህም ሥራ በእግዚአብሔር እንደተደረገ አወቁ። ጦቢያም የኤራ ልጅ የሴኬንያ ማች ስለነበረ ልጁም ይሆሐናን የቤራክያ ልጅ የሜሱላምን ሴት ልጅ ስላገባ
በይሁዳ ብዙ ሰዎች ከእርሱ ጋር ተማምለው ነበርና በዚያ ወራት ብዙ የይሁዳ አለቆች ወደ ጦቢያ ደብዳቤዎች ይልኩ ነበር። የጦቢያም ደብዳቤዎች ወደ እነርሱ ይመጡ ነበር። ደግሞም በፊቴ ስለ እርሱ መልካም ይናገሩ ነበር፣ ቃሌንም ያወሩለት ነበር። ጦቢያም ሊያስፈራራኝ ደብዳቤዎችን ይልክ ነበር።